እንደ ሞት ግን ምን ክፉ ነገር አለ? ሰላም ቤተሰብ እንዴት ናችሁ? ሁሌም በደስታም በሀዘንም ጊዜ ከጎናችሁ የሆን ነው እኛ ጄሪ ኢቨንት ኦርጋናይዘሮች ነን ከሆሳና። እንዴት አላችሁ? ዛሬ የተደወለልን ከደቡብ አፍሪካ ነው። እጅግ በጣም የምወዳቸው የባለቤቴ አባት አርፈዋል። እናም በሀዘኑ በጣም አዝኛለሁኝ። ቤተሰብን ሄዳችሁ ደግሞ አጽናኑልኝ፣ ሀዘኔንም ግለጹልኝ ባለችን መሰረት እኛም ከሆሳና ከተማ ወጥተን ከሀደሮ ከተማ ትንሽ ወጣ ብላ ወደምትገኝ ማንዶዬ የምትባል አካባቢ ተገኝተን በቻልነው መጠን ለማጽናናት ሞክረናል። እግዚአብሔር ጋር መታገል ይቻላል። አንተ አዋቂ ነህ፣ አንተ ትክክል ነህ። ከዚህ በኋላ እግዚአብሔር አዋቂ ነው ምንሉና እባካችሁ ልባችሁን አደንዱ። ክርስቲያን በዚህ ምድር ላይ ይፈተናል፣ በብዙ መንገድ ይፈተናል። ይሄ አንደኛው ፈተና ነው። እግዚአብሔር ትክክል ነው፣ ሁሌም ትክክል ነው፣ ሁሌም አዋቂ ነው። እሱ ደግሞ አይሳሳትም። እሱ መልካም አባት። እግዚአብሔርን ባገኘን ጊዜ ብቻ ሳይሆን ባጣን ጊዜ ማመስገን አለ። አንተ ትክክል ነህ ማለት አለ። እኛ የመጣነው ዛሬ የልጃቸው ባለቤት የሆነችው ቤቲ ኃይለማርያም ከሳውዝ አፍሪካ ልካን ነው። በአባቴ ሀዘን እጅግ አዝኛለሁ። መጥቼ አላስቀበርኩም። እንዲሁም ከባለቤቷም እሱም አባቱን አጥተዋል። እናም በጣም አዝነዋል። ስደት ዓለም ክፉ ነው። እንደናንተ እንደዚህ አልቅሰው ቢወጣላቸው ቢያስቀብሩ ይወጣላቸው ነበር እና የአባታቸውን ሀዘን መጥተው አልተካፈሉም። እናም እኛን ልከዋል። ሄዳችሁ በቻላችሁት መጠን ቤተሰቦቻችንን አጽናኑልን ተብለን መጣን። ከሆሳና ድረስ መጣን። እዚህ ስንመጣ እኛ እንድትሆኑ እንድትረበሹ እንድታለቅሱ አይደለም። በቻልነው መጠን ለማጽናናት ነው የመጣነው እና እባካችሁ በርቱ። እሺ እንጸልይ። አንተ እንዲህ ለምን አደረግህ? አንተ ሁሌም ቢሆን ትክክል አባቴ ወይ በዚህ ቤት ደግሞ ታላቅ መጽናናትን፣ ታላቅ ሰላምን፣ ታላቅ እረፍትን አንተ ስጣቸው። መንፈስ ቅዱስ አንተ ልባቸውን አጠንክር። አባቴ ወይ ከዚህ በመቀጠል በምናደርገው ፕሮግራም ላይ አንተ ተገኝ። መንፈስ ቅዱስ በቃላችን አንተ ተገኝ፣ በዝማሬያችን አንተ ተገኝ። በምናደርገው ፕሮግራም ላይ ሁሉ አንተ ተገኝ። በቻልነው አቅም ይህን ቤተሰብ አጽናንተን እንድንወጣ ለእኛም አቅምና ጉልበት ብለን ይህ ሁሉ ስለምታደርግ እናመሰግናለን። ከዚህ በመቀጠል ከእህታችን ከቤተልሔም ጋር ቃል የምንሰማበት ጊዜ ነው። እግዚአብሔር ስም ይባረክ። በሁኔታዎች ለምን የማንለው አምላክ አለ። እግዚአብሔር ሁልጊዜ ትክክል ነው አይደል? እግዚአብሔር አይሳሳትም አይደል? እግዚአብሔር ሉዓላዊ አይደል? ስለዚህ እግዚአብሔርን እናመሰግናለን። በማይመቹ ሁኔታዎቻችን መሀል እንኳን ሆነ እግዚአብሔር ይመስገን ማለትን መልመድ መቻል አለብን እና እግዚአብሔር ይመስገን ስለሆነው ስለ እያንዳንዱ ነገር እግዚአብሔር ይመስገን። እንጸልይ። ቅዱስ ዘላለም ምክንያቱም አንተ ታላቅ ነህ፣ ምክንያቱም አንተ ሉዓላዊ ነህ። እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም ለልባችን መጽናናትን እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም አዎ በስጋኔ ተለይቶ ይሰማናል፣ ያምነናል፣ ይደክመናል። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም አንተ ግን እንደምታጽናና አምነን፣ አንተ ግን እንደምታበረታ አምነን፣ እግዚአብሔር አምላክ ሆይ አንተ ግን እንደገና እንደምታቆም አምነን ወደፊትህ እንቀርባለን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም ለአባቶቻችን ለእናቶቻችን በዚህ ላሉት እህት ወንድሞች እግዚአብሔር አምላክ ሆይ ካንተ ዘንድ የሆነ መጽናናት እንዲመጣ እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም አዎ እኛ ዛሬ በዚህ አለን ደግሞ እንሄዳለን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም የማይበተነው የማይለያየው አቤቱ የዘላለም አምላክ እግዚአብሔር ያንተ ማጽናናት ግን በዚህ ቤት እንዲበረታ እንጸልያለን። የማጽናናት አይኖች ግን እንዲመለከቱ እንጸልያለን። እግዚአብሔር ሆይ ወደዚህ ቤት የማጽናናት ክንዶች ግን እንዲዘረጉ እንጸልያለን። ጌታ እግዚአብሔር ሆይ ከሰው ምክር ያንተ ምክር ይበልጣል። እግዚአብሔር አምላክ ሆይ ከሰው ንግግር ያንተ ምክር ይበልጣል። እግዚአብሔር ሆይ ለልባችን እንድትናገረን ዛሬ በእውነት እግዚአብሔር አምላክ ወልድን በቀር ወልድን ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ እረፍትን ታገኛላችሁ። ቀንበሬ ለዝብ ነው፣ ሸክሜም ቀሊል ነው። ይህ የእግዚአብሔር ቃል ነው እና ትንሽ ክርስቲያን ሆኖ
ስጋውን ትቶ እግዚአብሔርን አምኖም እየኖረ በውስጡ ግን ሰላም ላይሰማው ይችላል፣ ሰላምን ላያገኝ ይችላል። እና በዚህ ሰዓት ለኛ እንደዚህ አይደለ ሆነው ይደክመናል። ምክንያቱም ሰዋተናል፣ በስጋ ተለይተውናል፣ ልባችን ወርዷል፣ አዝነናል ምናምን። በዚህ ሁሉ ነገር ውስጥ ግን እግዚአብሔር እኔ እሰጣችኋለሁ ያለው ሰላም አለ። እኔ አሳያችኋለሁ፣ ኑ ወደ እኔ አሳርፋችኋለሁ። እናንተ ሀዘን የከበደባችሁ፣ እናንተ መቆም ያቃታችሁ፣ እናንተ ልባችሁ የወረደ ወገኖች ኑ ወደ እግዚአብሔር። ይሄ እግዚአብሔር የሚያሳርፍ ነው። ይሄ እግዚአብሔር የሚራራ ነው። እኔ አሳርፋችኋለሁ ያለ እግዚአብሔር ነውና በህይወት በሚያጋጥሙን ችግሮች መሃል እንቅፋቶችና ብዙ የምንጠራጠርባቸው እግዚአብሔር አለ እንደ የምንልባቸው ነገሮች ውስጥ እንኳን ሆነ እግዚአብሔር ኑ ወደ እኔ የማሳርፍ አምላክ ነኝ። እኔ ጋር ሸክሜ ቀሊል ነው፣ ቀላል ነው። እኔ የምሰጣችሁ ሸክም ቀላል ነው። የእናንተ ሸክም ስጋ ያፈራው ሸክም በምድር ላይ የምናረፍት እኔ ነኝ ሰላም፣ እኔ ነኝ ህይወት ያለን እግዚአብሔር አለን እና እረፉ ይላቸዋል። የመጀመሪያው ቃል እግዚአብሔር አሳማኝ ጥሪ ሰጥቷል። እረፉ፣ በቃ እረፍ በሉ። እኔ ነኝ አምላክ፣ እኔ ነኝ እግዚአብሔር፣ በእኔ ነው የዘላለም ህይወት ያለው በእኔ ነው። ስለዚህ በእኔ እረፉ። ማቴዎስ 11:28-30 ላይ እንደዚህ ይላል፣ መጣችሁ ወደ እኔ እረፉ የሚሉና የጸኑ ሁሉ እኔ አሳርፋለሁ። ቀንበሬንም ተሸከሙ፣ ከእኔ ተማሩ፣ ልቤ ቸርና ትሁት ነውና ነፍስንም መርጣ ታገኛለች። ቀንበሬ ሩቅ ነውና ሸክሜ ግሩም ናት። በቃ ቀላል ናት። እኛ እግዚአብሔርን በመከተል ውስጥ የምናገኘው ሸክም ቀላል ነው። ስለዚህ ነው በህይወታችን ባለው ሸክም ውስጥ ትኩረትና ድካም ሁሉ ሊሸከም እንደሚገባው ይጠራልና የእርሱ ቀንበር ወይም ደግሞ ለእርሱ መገዛት። አሁን በስጋችን ብዙ ሸክም አለብን አይደለ? የቤተሰብ ሸክም፣ የስራ ሸክም፣ በጣም ብዙ ሸክም አለብን። ግን እግዚአብሔርን ወደ ህይወታችን ባቀረብ ኃጢአትን አለማድረግ፣ ለሰዎች መልካም መሆን በጣም አሁን እኛ ለሰውኛ ስናወራው ቀላል የምንላቸው ነገሮች ናቸውና ኑ ወደዚህ። ሁለተኛ ደግሞ ሀሳብ እወቁ ይላቸዋል። እግዚአብሔር የሚገኝበት ወይም ደግሞ እግዚአብሔርነቱን እወቁ። እግዚአብሔር ሰማይና ምድርን የፈጠረ አምላክ ነው አይደለ? በቃሉ የጠራ እግዚአብሔር ነው። ይሄ ለምን ሆነ፣ ይሄ ለምን እንደዚህ ሆነ፣ ለምን ከዚህ ጀመረ የምንለው አምላክ አይደለም። ሁሉን የሚያውቅ ሁሉም በቃሉ የፈጠረ እግዚአብሔር ነው። ስለዚህ ይላቸው እኔ ነኝ እግዚአብሔር። ስለዚህ ይሄንን እወቁ። የምታምኑት አምላክ፣ የምታመልኩት አምላክ እኔ ነኝ። ሁሉን ማድረግ የምችለው እግዚአብሔር እኔ ነኝ። በደከማችሁ ሰዓት የምደርስላችሁ አምላክ እኔ ነኝ እና እንዲህ ያላቸው ያወራቸው ነበር። እስራኤላውያኖችን እረፉ እኔ አምላክ እንደሆንኩ ወቁ ይላቸው አልነበረም? ስለዚህ እኛም ማመን ያለብን እግዚአብሔር አምላክ እንደሆነ፣ እረፍትን ከፈለግን ወደ እግዚአብሔር መጠጋት እንዳለብን፣ በምንም አይነት ሁኔታ ውስጥ ብንሆን ደግሞ እግዚአብሔር ልክ እንደሆነ፣ እግዚአብሔር ሉዓላዊ እንደሆነ፣ ለምን እንደማይባል ይህንን በልባችን ማኖር አለብን። ይበልጥ ወደ እግዚአብሔር መጠጋት አለብን። ሸክሞቻችንን መጣል፣ ለእግዚአብሔር አደራ አሳልፎ መስጠት። እኔ አልችልም አንተ ትችላለህ፣ እኔ አላውቅም አንተ ታውቃለህ ማለትን መለማመድ ይሆንልን። እንጸልይ። ባርከሃለን ጌታ እግዚአብሔር በኢየሱስ ክርስቶስ አምላክነትህን ማወቅ እንዲሆንልን እግዚአብሔር አባትን በኢየሱስ ልባችን ደግሞ በአንተ ጸንቶ እንዲያርፍልን እንዲረጋጋልን እግዚአብሔር በኢየሱስ ክርስቶስ ስም እንጸልያለን። ጌታ አባቴ በጌታ በኢየሱስ ክርስቶስ ስም መጽናናትን እንዲያሳርፈን ጌታ ሆይ ለምን እንዳንል አንተ ላይ እንዳናጉረመርም እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ በጸጋህ እንድትረዳን እንደገና እንድታቆመን ጌታ እግዚአብሔር ሆይ በጌታ በኢየሱስ ስም ጸጋህ እንዲረዳን እንጸልያለን። ይሄ ሁሉ ደግሞ ስለሚሆን እናመሰግናለን በኢየሱስ ስም አሜን። አንተ መልካም ነህ አይገባኝም እንኳን ሄዶ አንተ መልካም አንተ መልካም ነህ ልብህ ጨክኗል ያምር ይወስናል መልካም ነህ ብሏል መዝሙሬ መልሼ አላጥፍም
Kilominim hurtin ballachan dabanno maka isson. Idmeanem idme edo. Ummi minage. Ebe yolo oso wa igero. Igero kilo gogi wa in makko. Idme edo. Nesemi wa nesem egero. Kalo manna wa egero. Awi oso kajalla mofo kam logo kam huntam wa iyako. Ebe yolo oso wa iyako. Edo ne luch na me edo ne luch edo ne haw edo ne tinkat na me macha simo be macho simo be kino kabat ummi age intam angam tanam luchi ballachan dabanno bo kisso go gundum kiten makkon matakam go kiten makkon wa maso e anile bokar ne so maase na tanno wa maso Sarah Yesus gasi adamı ağoş. Buzu tabadı müdürün vur. Yukok ya bayla. Ehanmaliyle morlu böyle kabala ayla şeytana yürüyor bayla kusu var. Vay nete. Gacacı hoş gatete. Vay nete. Mati gagajamu siyo. Hanine kaba ali wote na tanumu kiyabalu ya nagum to hadiso hani gatu kuya bay kaba mat minina balat mat minina nesa kaba ya bay balat hangi ya ko baga ይሄን በአለም መሬነት ሱራ ሱክስም የሱስ አጎሽነት ለሳኮ አድማሰን አጋኮ ጎሽነት ሁንዲም ተሆፈል ነሰ ከከሉ ከዩራውራ ይቶ መጣው ሁንዲ ለመስሉ ማለት ሀባይዱ ኢየሱስ አንገልኩ ወደ አብርሃምን ይመደይ ዲሶይሳ አብርሃምን ይመደይ ዲሴ ዲሴ አቲ ኢንሳኒና ይታፉሽ ትበይ ዲሴ አው ማሮን ሀኒንም ዋሮን ፌቴኖ ዋገሮን ዮኮን ዋገሪ ዋኢንሰ ገቶ በይ በ ዋገሮን ታገሉ ለሰካዋራ ይወረኮ አንጉል ክርስቶስን ማስያመን ጡምምናገ ጡምህ ካይሰተ ጡምነ እንደሞ ምድላው እግዚአብሔር አምላክ ስለዚህ ባርካሃለሁ። እስካሁን ከኛ ጋር ስለነበሩ እግዚአብሔር አምላክ በኢየሱስ ስም ከእኛ ስለተገለጠ ደግሞ ስላጽናናቸው ስላበረታቸው እጅግ አድርገን እናመሰግናለን። እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስም ደግሞ በደስታ ድንኳን እግዚአብሔር አምላክ በጌታ በኢየሱስ ስም በዚህ ቤት እንድንመለስ ደግሞ እግዚአብሔር ከምስጋና ጋር ደግሞ እንድንመጣ እግዚአብሔር አምላክ ጸጋህ እንዲረዳን እንጸልያለን። አሜን። የዘላለም አምላክ እግዚአብሔር ሆይ እኛ እንወጣለን በኢየሱስ ክርስቶስ ስም መንገዳችን በደም የታጠቀ አሜን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም አትለየን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛ የበደሉንን እንደምንል፣ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይልና ምስጋና ለዘላለሙ አሜን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጸጋ የእግዚአብሔር አብ ፍቅር የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን።